በ1953 ታህሳስ ወር ላይ አንድ የታሪክ አጋጣሚ ተከሰተ። እዚህ ቤተ መንግስት ግቢ ውስጥ የመፈንቅለ መንግስት ሙከራ ተደርጎ ደም ፈሰሰ። በአመቱ ታዲያ ንጉሱ ይህን ቤተ መንግስት የትምህርት ተቋም እንዲሆን ወሰኑ። ዩኒቨርሲቲ ኮሌጅ የነበረውን ኋላ ላይ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተብሎ እንዲያድግ ተደረገ። የዛሬው የአዲስ አበባ ዩኒቨርሲቲ ይሄኔ ነው በታሪክ ቀድሞ ተገኝቶ ታሪክ መስራት የጀመረው። በክትትል ያደርጉ ነበር። የአዲስ አበባ ዩኒቨርሲቲ የዘመናዊቷ ኢትዮጵያ ጎዳና የጠረገ መሰረት የሚያጸና ተቋም ነው። በፖለቲካ ትግሉ ተማሪዎቹ ከፊት ነበሩ። ባላባቶች ሆይ እናንተ እንደምትንደላቀቁት ዳሮ በኢትዮጵያ ያማረበት ይመስላችኋልን? በፖለቲካው ከፍተኛ አስተዋጽኦ አድርገዋል። የመሬት ላራሹ ጥያቄ የተማሪው ጥያቄ ነበር። ያ እውን ሆኖላቸዋል። የወታደሩን ኃይል የተማረው ኃይል ነው የነበረውን አስተሳሰብ ይዞት የዘመተውን ግራ ክንፍ እና ግራ ዘመም ማስተያየት ያበረከተለት እና በየትኛው መልኩ የኢትዮጵያ ሄደችበት የተማረው ወገን ሂደት ነው። ቀጥታ እንኳን ተሳታፊ ባይሆኑ የተባበሩበትና አቅጣጫ ያሰጡበት ነው። ወደንም ጠላንም የኢትዮጵያን ታሪክ ግራና ቀኝ ያዞሩት አብዛኙ ከዚህ ግቢ የወጡ ናቸው። ከፍተኛ ተጽዕኖ ያደረገ ግቢ ነው። ይሄም እንደው የተመረጠ ሆኖ ብቻ ስለሆነ ሳይሆን የነበረውም የተማረ ወገን ከፍተኛ ትምህርት የሚሰጥበት ይሄ ቤት ስለነበረ ነው። ትልቁ እሴት ያገኘሁት ብለው የሚያስቡት ትልቅ እሴት ከዩኒቨርሲቲው ምንድን ነው? ዋናው መቻቻል እና ሰውን በሰውነቱ ማክበር። እንደው ሰፍታ ለኢትዮጵያ ብትዳረስ በጣም ደስ ይለኛል። አዲስ አበባ ዩኒቨርሲቲ በበርካታ ተጽዕኖ ፈጣሪ ሰዎች ስራና ስብዕና ውስጥ አለ። አሻራው እጅግ ሰፊ ነው። በአሁኑ ሰዓት እንኳ ከ70% በላይ ሚኒስትርና ምክትል ሚኒስትር የቢሮ ኃላፊዎች የአዲስ አበባ ዩኒቨርሲቲ ምሩቃን ናቸው። ኢትዮጵያ ውስጥ ለተስፋፉት ዩኒቨርሲቲዎች በሙሉ መምህራንን በማውጣት የመጀመሪያው ስራ ሰርተናል። እኔም የሁለተኛ ዲግሪ እያጠናው ባለሁት የጋዜጠኝነት ሙያ እንደ ታላላቆች ሁሉ የላቀ አበርክቶና ስራ እንዲኖረኝ እፈልጋለሁ። ነገር ግን ፍላጎቴ ብቻ የትም አያደርስም። ዩኒቨርሲቲው ፍላጎቴንና አቅሜ እውን እንዲሆን የሚያስችል ትምህርት ሊያስተምረኝ ሊያበቃኝ ይገባል። ለመሆኑ የዛሬዎቹ ተማሪዎች ሕያው ታሪክ ሰርተን ውጤታማ እንድንሆን ዛሬ ላይ ምን እየሰራ ነው? ከዘመኑ ጋር እየሄደ ነው ወይ? በዚህ ዘመንስ ስኬታማ የሚሆኑ ተማሪዎችን ለማፍራት ምን ያህል እየተጋ ነው? ትኩረቴ ነው። እና እዛም በቂ ልምድ አግኝተናል። እዚሁ እኛ 3ኛ ዓመት ላይ ያየናቸው ማሽኖች ስለሆኑ እዛ ስንሄድ ኦልሬዲ የምናውቀው ማሽን ነው። በስርዓት ሰርተን እንደው ማሽን ተሰጥቶን እንደ ሰራተኛው በስርዓት አገልግለን ነው ስንወጣ የነበረውና በዚህ ሀገር ላይ ክፍያም ተከፍሎናልና ይጠቅማል። 34 የሚሆኑ የትምህርት ፕሮግራሞች ክለሳ ተደርጎላቸው የተግባር ትምህርት እንዲያካትቱ ተደርጓል። ይሄ ለኢንጂነሪንግ ለጤና ሳይንስ ብቻ ሳይሆን በሙሉም ለሶሻል ሳይንሶቹም ጭምር የሚሰራ በአሁኑ ሰዓት ከ57% በላይ ኢንተርንሺፕ ይወጣል። ዛሬ ላይ ዓለም የደረሰበት የዲጂታል ቴክኖሎጂ ስርዓት አለመግባት የትምህርት ጥራትን ክፉኛ ይጎዳል፣ ወደ ኋላ መቅረትንም ያስከትላል። ተማሪዎች በስራው ዓለም ያላቸውን ውጤታማነትም ይጎዳል። ታዲያ ይህ ዕድሜ ጠገብ ዩኒቨርሲቲ ወደ 21ኛው ክፍለ ዘመን የዲጂታል ቴክኖሎጂዎች በስፋት እየገባ ነው። ኢንተግሬትድ ስቱደንት ማኔጅመንት ኢንፎርሜሽን ሲስተም ከሬጅስትራር ጋር የተናበበ የዶርም ምደባም ከቤት ሆኖ ያው ተመድቦ ዶርም ቁጥራቸውን ከማን ጋር እንደሚኖሩ አውቆ የሚገቡበት
ምዝገባቸውም ግሬዳቸው ሁሉ ነገሩ ያው ኦንላይን የሆነበት ስርዓት ተዘርግቷል። ሰርቪሱም በዛ መልኩ ነው። ዛሬ የቤተ መጻሕፍት አገልግሎቱ ወደ ዲጂታል ላይብረሪ ተሸጋግሮ ምርምሩንም ሆነ ማስተማሩን እያሳለጠለት ነው። በአሁኑ ጊዜ የምናደርገው ምንድነው? ዲጂታይዝ እናደርጋቸዋለን። ዲጂታይዝ ካደረግን በኋላ ዲጂታል ላይብረሪ አለ፣ ኦንላይን አክሰስ መደረግ የሚችል እነሱን ኦንላይን እናስቀምጣቸዋለን። መስራት ከጀመራችሁ በኋላስ ምን ያህል የጥናት ወረቀቶችንና መጽሐፍትን ወደ ሶፍት ኮፒ መለወጥ ቻላችሁ? ወደ 23937 ቴስና ዲዘርቴሽን ወደ ሶፍት ኮፒ ተቀይሮ ሲስተማችን ላይ አለ ማለት ነው። እሱ ላይ በድምር ወደ 240 ሺህ መጽሐፎች አሉ በኢቡክ መንገድ ማለት ነው። ይሄ እኮ ማለት እንግዲህ አንድ ትልቅ ላይብረሪ በአንድ ኮምፒውተር ውስጥ ማግኘት ይቻላል ማለት ነው። ከ15 ዓመታት በፊት እኔ በተማርኩበት ዩኒቨርሲቲ ያለው ለውጥ እጅግ የሚገርም ነው። እጅግ ወሳኝ መጽሐፍቶች ነበሩ። እነዚህ መጽሐፍት በተለይ በፈተና ወቅት የማይገኙ ናቸው። ተማሪዎችም እኛም እነሱን ለማግኘት ከፍተኛ ርብርብና እሽቅድምድም የነበረበት ሁኔታ ነው ትዝ የሚለኝ። የላይብረሪ ባለሙያዎች ታዲያ ሁላችንም ጋር እንዲዳረስ የሚያደርጉት ነገር በሰዓት እየገደቡ መጽሐፍቶቹን ያዳርሱን ነበር። አሁን ግን ያ ነገር ታሪክ ሆኗል። በተሰራው የዲጂታይዜሽን ስራ ከ270 ሺህ በላይ የጥናት ወረቀቶችና ኢቡኮች ወደ ዲጂታል ላይብረሪ በመቀየራቸው ይሄ ችግር አሁን ላይ አላስተዋልኩም። ይሄ በጣም ትልቅ እምርታ ነው ማለት ይቻላል። ግቢ ውስጥ ከገባ ዋይፋይ የትም ቦታ ልታገኝ ትችላለህ። እዚህ ላይብረሪ ውስጥ ልታገኝ ትችላለህ። ውጭ ላይ አክሰስ ማድረግ ትችላለህ። አሁን እኔ ፖስት ግራጁዌት ተማሪ ነኝ። ሪሰርቾችን ማወቅ አለብኝ። ከዚህ በፊት የተሰሩ ሪሰርቾች የኔ ሪሰርች ምን ላይ ኢንትረስቲንግ ሊሆን ይችላል፣ ሪሰርች ጋፖችን አይደንቲፋይ ማድረግ አለብኝ። ለዚህ የግቢው ፖርታልን ነው የምጠቀመው ማለት ነው። ያ ደግሞ ኢዚሊ አክሰሰብል ነው። በተለይ የመመረቂያ ጽሁፍ ተማሪዎች እራሳቸው ያጠኑት የተመራመሩትና የጻፉት መሆኑን ለማረጋገጥ የፕላጃሪዝም ሶፍትዌር አስገብቶ ሁሉም ተማሪዎች የጻፉት በዛ ለፈተና ከመቅረቡ በፊት በዛ እንዲያልፍ ይደረጋል። አዳዲስ ህንፃዎችን ወቅቱን የጠበቀ ስራዎችን መስራት፣ የኢንተርኔት ፋሲሊቲዎችን እንደዚሁ በአግባቡ ማጠናከር፣ ነባር የቆዩ ኢንስቲትዩሽኖችንንም አድሶ ግልጋሎት እንዲሰጡ ማድረግ ሲሰራበት የነበረና አሁንም ወደፊትም ቴክኖሎጂውን ተከትሎ የሚቀጥል ይሆናል ማለት ነው። የዩኒቨርሲቲው ኃላፊነት ለተማሪዎቹ ጥሩ እውቀትን ማስጨበጥ ብቻ አይደለም። ምርምር በማካሄድ አዳዲስ እውቀት በማፍለቅ የሀገርን ችግር መፍታት ትልቁ ኃላፊነቱ ነው። አዲስ አበባ ዩኒቨርሲቲ እንግዲህ ባለፉት 70 ዓመታት ታሪኩ በርካታ የጥናትና ምርምር ወረቀቶችን አቅርቧል። አሁን ላይም እንግዲህ በዓለም አቀፍ መጽሔቶች በአመት ከ1000 በላይ የጥናት ወረቀቶች እንደሚታተሙ መረጃዎች ያመላክታሉ ማለት ነው። ከዚህ ሼልፍ ላይ ከማቆየት ባለፈ አዲስ አበባ ዩኒቨርሲቲ የማህበረሰቡን ችግር ከመፍታት አንጻር አስተዋጽኦ ያበረከቱ የጥናትና ምርምር ወረቀቶቹ ምን ያህል ናቸው? ከነዚህም መካከል የድርቅ አደጋ የተጋረጠበትን አካባቢ መቀየር የሚቻልባቸውን መፍትሄዎች ያስቀመጠ ጥናት ቀልቤን ስቦታል። ራሱን የቻለ ተቋማዊ አደረጃጀት ያለው የአዲስ አበባ ዩኒቨርሲቲ አካል የሆነው የውሃና መሬት ሀብት ጥበቃ ማዕከል በአማራ ክልል ምዕራብ ጎጃም ዞን 4 ወረዳዎች ውስጥ ስራውን በተግባር ወዳሳየበት አካባቢ ነው ማቀናው። ሊጠቀሙበት እያለ የተለያየ ምክንያት የተለያየ ነገር ነበር የሚወራ። ይህ ደግሞ በጥናቱ ቀድሞም ተገምቶ ስለነበር አርሶ አደሩን የስራው ባለቤት የሚያደርግ አሰራር ተመረጠ። ማህበረሰቡ እና ማህበረሰቡን የሚመራው ታች ያለው አካል የፕሮጀክት ሀሳቡን ባለቤት እንዲሆን
እውን እንዲያደርገው የማድረግ ስራ ነው። የመመካከር ስራ ጊዜ ወስደን የሰራ ነው። ከሰፊ ውይይት በኋላ ወደ ስራ መግባት ተቻለ። ከባድ ጉዳት እያስከተለ ያለውና የችግሮች ሁሉ መንስኤ በጎርፍ የሚመጣ የአፈር መከላት ነውና ይህንን እልባት የሚሰጡ የተለያዩ ቴክኖሎጂዎች መተግበር ጀመሩ። የጎርፍን ፍጥነት የሚቀንሱ የሚጠረገውንም አፈር የሚያቅቡ ስልቶች ናቸው የማዕከሉ ባለሙያዎች እንዲተገበሩ ያደረጉት። ክትር በድንጋይ ብቻው ሊሰራ ይችላል። ክትር በጋቢውና ድንጋይ ሊሰራ ይችላል። ክትሩን በእንጨት ብቻ ልንሰራው ይችላል፣ በአካባቢ ያለ ማቴሪያል። ክትርም ደግሞ እንደገና ደግሞ ከተለያዩ እጽዋቶች መስራት እንችላለን ማለት ነው። እነዚህ ክትር ማለት የቦረቦረ መሬት ለማዳን የምንጠቀምባቸው የፊዚካል ስትራክቸሮች ይባላሉ። ማን የሰራው ይሄንን? ይሄን እንግዲህ በተለያዩ ቦታዎች ላይ የሚሰሩ ስራዎች ለህብረተሰቡ ጥቅም እንዲሰጡ ካደረግነው ዘላቂ ማድረግ ይቻላል ሚለውን ለማስተማር ነው። እሱንም በተግባር አሳይተናል። በምርምር የተደገፈ ስራ ይህን አካባቢ መለወጡ ተፈጥሮም ምስክር ነች። ቀዝቀዝ ያለ ነፋሻማ አየር አላቸው የጎበኘኋቸው ወረዳዎች። ግን የተፈጥሮ መለምለም የአርሶ አደሩን ቤትና ህይወቱን ለውጦት ይሆን የሚለውን ለማረጋገጥ አንዳንድ ቤቶች ላይ ጎራ ብያለሁ። ቄስ ይዘንጋው ስጋት የሌለበት የተሻለ ህይወት እንደሚኖሩ በቀላሉ ከደጃቸው ማጤን ይቻላል። እዚህ ጋር ውሃ አለ፣ ታጠብና ሲረፈላባት። እሺ የጉድጓድ ውሃ ነው? የጉድጓድ ውሃ። እስቲ ውሃ ታጠባ። አዎ ቀዝቃዛ ውሃ ነው። አዎ በጣም ምርጥ ነው። በጣም ቀዝቃዛና ደስ የሚል ውሃ ነው። ደስ የሚል ነው። ይሄ አትክልቱ ስላለበት ቀዝቃዛ ነው በጣም። አመሰግናለሁ። ላቆጭ በልና እሷ ሀገር ነው የመጣሁ። መቼም ቁርስ ቀምሰህ ባሩን ትጎበኛለህ። ውሃ ግን እንደዚህ ሊኖር የቻለው በምን ምክንያት ነው? ውሃ ሊኖር የቻለ ያው ይሄ እርከኖች ስለተሰሩ ውሃውን ዛሬ ቀደም እንዲህ ብሎን ነበረ። እርከኖች ስለተሰሩ ወዲህ ውሃውን ያው አወጣን። እዚህ በጉድጓድ ቆፍረን ያወጣ ነው። አዎ በእጅ ነው የምትሰራው ማለት ነው? አዎ በእጅ ነው የሰራ ነው። ምን ያህል ይቆፈራል ወደ ውስጥ? ወደ ውስጥ 7 ሜትር ነው የተቆፈረው። ይሄ 7 ሜትር ተቆፍሮ ውሃ አለ ማለት ነው? አዎ በዛ ያወጣ ነው። እንዴ በየቦታው አለ ነው? እንዴት ነው? አላው በየቦታው የውሃ ችግር የለም? የውሃ ችግር የለብንም። አዎ በጣም ደስ የሚል ቅዝቃዜ ያለው ነው። ሰውም ርቆ አይሄድም እኮ ውሃ ለመቅዳት አይሄድም። አዎ እዚህ ጋር ነው ሁሉ ነገር በቃ እሺ ጋር ነው የምጠቀመው። ሩቅ ቦታ መንገድም አይመታልም። 7 ሜትር ተቆፍሮ ውሃ ማግኘት ይቻላል? ይቻላል። አዎ ይቻላል። በጣም የሚገርም ነገር ነው። ውሃው አካባቢው ውሃ የታደለ ነው ማለት ነው? አዎ የታደለ ነው። አዎ ዛሬ ነው እንዲሆነው እርከን ተሰራ ወዲህ እርከኖች የተሰሩ ወዲህ ነው ውሃ ልናገኝ ይቻላል። እና በቆሎ ነው። አዎ ቆንጆ እንጀራ። አዎ በጣም ቆንጆ ጤፍና በቆሎ ነው። ከማሳው የመጣ ነው? ከማሳው የመጣ ነው። አዎ ከማሳው የመጣ ነው። በአመት ምን ያህል ኩንታል ይመረታል ከማሳው? ከማሽላው እስከ 30 ኩንታል አመርታለሁ። ከዳጉሳው እስከ 8 ኩንታል ይመረታል። አዎ ሁሉም ነገር መቼም ከማሳ ነው። እዚህ ጋር የተገዛ ነገር አለ? የለም። ሁሉም ያለው ከዚህ ከጓሮ ነው። የጓሮ ነው። አዎ እንዴት ቆንጆ ጠላ ነች። ጥሩ አይደል? በጣም በጣም። አዎ ጥምን የምትቆርጥ ቀዝቃዛ። አፈሩ ምድሪቱ ናት። ጥናቱ ያገኛቸው መፍትሄዎች ህልውናቸውን አረጋግጦላቸዋል። ዛሬ እሳቸው እስከለፉ ድረስ መሬት አትነፍቃቸውም። የልጆቻቸው ተስፋ ጭምር ብሩህ ሆኗል። ሌላ የተፈጥሮ ሀብትን ለመታደግ፣ ሌላ ህይወትን በተስፋ ለመሙላት በሰሜን ሜጫ ወረዳ ቁንዝላ አካባቢ በ11000 ሄክታር ላይ የተፈጥሮ ሀብት ጥበቃ ስራውን እያካሄደ ነው። የዘነበው ዝናብ በሙሉ በጎርፍ መልክ ወደ ጣና ይገባል ማለት ነው። የጣናንም ደለል ይሞላል። በደለል እየሞላ እየቀነሰ ሀይቁን እየቀነሰው ነው። እዛ ያለውን ብዝሃ ህይወትም ችግር እየፈጠረበት ነው። በጣም የተጎዳ አካባቢ ነው።
እዚህ አካባቢ ላይ የአካባቢው ማህበረሰብ በጠዋት ማለዳ ጀምሮ ከ1 ሰዓት ጀምሮ እዚህ ተገኝቶ የአፈር ክትር እየሰራ ነው። በሀገር አቀፍ ደረጃ መሰራት ከሚገባው 23 ሚሊዮን ሄክታር ውስጥ 7 ሚሊዮን ሄክታር ብቻ ነው በዚህ በአፈርና ውሃ ጥበቃ ስራ እስካሁን መሰራት የተቻለው ማለት ነው። ሰፊ ጥረት ያስፈልጋል፣ ሰፊ ስራ ያስፈልጋል። በዚህ ውስጥ ቁልፍ ድርሻ ያላቸው የጥናትና ምርምር ተቋማት ናቸው ማለት ነው። እጅ ያዝ ታደርጋለች። መሬቱ ደርቋል፣ ብዙ ውሃ የለውም። ቁርጠኝነትና ትብብር ካለ የምርምር ስራዎች የሚያቀርቡት መፍትሄ ግቡን እንደሚመታ ተፈጥሮን እንደሚታደግ እሙን ነው። የሀገር የጎበዝ የሀገር የጀግና ለአፈር ደህንነት ለልማት ብሎ አርዶ ወጣን ባዴላ ስሎ የሀገር የጎበዝ የሀገር የጀግና እርሻና ማረስ በሬን ሸጥ የብዙዎቹ የምርምር ተቋማት ችግር ይመራመራሉ። የምርምር ውጤታቸውን ግን ወደ ተጠቃሚው ወይ ወደ አርሶ አደሩ ወይ ወደ ኢንዱስትሪው የማይደርስበት መንገድ ነው ያለው። እኛ ለመቀየር የፈለግነው ያንን ነው። የዓለምን ችግር የሚፈታ በአጠቃላይ የሰውን ልጅ የኑሮ ደረጃ ሊያሻሽል የሚችል ምርምር ነው መስራት ያለበት። የሀገሪቱ ቁልፍ ችግሮች በራሳችን በተለይ ደግሞ በተመራማሪዎቻችን እጅ እንዳለ አምኛለሁ። ዩኒቨርሲቲ የእውቀት ሀብ ስለሆነ እንዴት ነው ችግር የምንፈታው ብሎ መድረስ አለበት። ሌላኛው የአዲስ አበባ ዩኒቨርሲቲ ብዙ የሚለፋበት ችግር የጤና ጉዳይ ነው። ኢትዮጵያችን ቀላል መከላከል በምንችላቸው በሽታዎች እንኳ ብዙዎች የሚረግፉባት ናትና አዲስ አበባ ዩኒቨርሲቲም በዚህ ዘርፍ ያሉ ስንክሳሮችን ለመርታት ለ70 ዓመታት ታግሎበታል። ሐኪሞችን እያስተማረ ያወጣል፣ ሆስፒታል መስርቶም አገልግሎት ይሰጣል። በበሽታዎችና የመጣሁት ስልጤ ማረቆና መስቃን ወረዳዎች ውስጥ ነው። እንግዲህ የሚሰበሰበው መረጃው 15000 አባወራዎች ላለፉት 35 ዓመታት ለሀገሪቱ ጤና ዘርፍ እጅግ አስፈላጊ የሆነ መረጃ ሲያቀርቡ ነበረ። ማን ነው የሚሰበስበው? የአሰባሰብ ሂደቱ ምን ይመስላል? ጉብኝት አድርጋለሁ። የሞት የፍልሰትና የውልደት መረጃዎች ናቸው በዋናነት እዚህ የሚሰበሰቡት። ማበዜ ፈያደሪም በመኑ ፈያሙ የማዕከሉ መረጃ ሰብሳቢዎች በየ3 ወራት ቤት ለቤት በመሄድ ነው የሚሰበስቡት። እንደኔ ቀድሞ የተመዘገበው መረጃ ላይ ለውጥ ካለም ይመዘገባል። መናኸራ ይሸክቱ ረዳቱ ቧረኝማ በመናኸራ ዛሬ ያው አንድ ቤት የወጣ ልጅ አግኝቻለሁ። ከዚሁ ከቤቱ ይመጣል እያለች ነበር እናትዮ። ያው ገብቼ ሳየው ያው አልመጣም። ይሄ ልጅ ያው ፍልሰት ከዚህኛው ቤት ወጥቷል የሚል ማይነሴ ማረኩለት። ትክክለኛ መረጃ ይሰጣል። በቃ ህዝቡም ተረድቶታል። ምንም የሚደበቅ ነገር የለም፣ የሚደብቁ ነገር የለም። ምንም ባይፈጠርም ቢፈጠርም በየ3 ወሩ እየመጡ ይጠይቁናል። ያለውን ነገር በግልጽ ሳንደብቅ ምን ሳንል እንነግራቸዋለን ማለት ነው። ይህ የተመዘገበው መረጃ ወደ ማዕከል መጥቶ ወደ መረጃ ቋት ይገባል። በእንዲህ አይነት ሁኔታ ላለፉት 35 ዓመታት አንድም ጊዜ ሳይቋረጥ የተሰበሰበ የሚኖሩ ለውጦችንም ያካተተ የመረጃ ቋት አለ። ይህ ቡታጅራ የሚገኘውና በዩኒቨርሲቲው የጤና ሳይንስ ኮሌጅ ስር የሚገኘው ማዕከል ከአብዛኛው የጤና ዘርፍ ምርምርና የልማት ስራዎች ጀርባ አለ። ከ35 ዓመታት በላይ ያሰባሰበውና ያጠራቀመው መረጃ ለበሽታዎች መድኃኒት ከማግኘት እስከ ፖሊሲ እስከ ማስቀረጽ የደረሰ አስተዋጽኦ አበርክቷል። ማዕከሉ
የወሳኝ ኩነት ምዝገባ ስርዓትን ለኢትዮጵያ የሚያስተዋውቅ ነው። የኛም የስኩላችን ተማሪዎች ከሌላም ቦታ ሊሆን ይችላል መጥተው እንደ ኢንተረስታቸው እንደ ሪሰርቹ ኢንተረስት አስፈላጊውን ዳታ የሚያገኙበት ሁኔታ ይመቻቻል ማለት ነው። እንደ ዓለም አቀፍ ተቋም ነው የሚቆጠረው። በጣም የታወቀ ነው። ብዙ የውጭ ዩኒቨርሲቲዎችም ግለሰቦችም ተቋማትም እየመጡ እንደ ሪሰርች ፍላጎታቸው የሚስተናገዱበት ሂደት አለ ማለት ነው። ብዙ ሪሰርቾች ፐብሊሽ ተደርገዋል። እነዚህ የምናያቸው በሙሉ የዛ ውጤቶች ናቸው። እነዚህ የጤና ኤክስቴንሽን ፖሊሲ ተግባራዊ መሆኑ መነሻው ከዚሁ ነው። ፕሮፌሰር ልዑል ባጠኑት ጥናት ባገኙት ግኝት ለኢትዮጵያ የሚያስፈልጋት በአንድ አካባቢ ትልቅ ሆስፒታል መገንባት ሳይሆን የመከላከል ስራ መስራት እንዲቻል በየቀበሌው የጤና ኤክስቴንሽን ፕሮግራም ማስፋፋት ነው የሚል ፖሊሲ ወደ ትግበራ ስለተቀየረ ይህ ከምንም በላይ ያረካኛል። የአዲስ አበባ ዩኒቨርሲቲ ምርምሮች እንደ ግዙፍነቱ አሻራውና ተጽዕኗቸው ፈርጀ ብዙ ነው። ሁሉም ግን ያላቸው መሰረታዊ ዓላማ አንድ ነው። አዲስ ጥበብን መሻት፣ ወገንንም ከችግር ማዳን። እንዲህ ከባድ ጉዳት የሚያመጣ መሬት መንቀጥቀጥ አላጋጠመንም። እሳተ ገሞራም ቢሆን የሰው ሕይወት አልቀጠፈብንም። ለመሆኑ እነዚህ የተፈጥሮ አደጋዎች ምን ያህል ያሰጋናል? የት ቦታስ ምን አይነት አደጋ ሊያጋጥመን ይችላል? በእነዚህ ጥያቄዎች ዙሪያ በአዲስ አበባ ዩኒቨርሲቲ 4 ኪሎ ካምፓስ የሚገኘው የጂኦፊዚክስ አስትሮኖሚና ስፔስ ሳይንስ ምርምር ኢንስቲትዩት ዕለታዊ መረጃ ሳይቀራለው ሰፊ ምርምር የሚያደርግበት ዘርፍ ነውና ይህ የምርምር ኢንስቲትዩት የመሬት መንቀጥቀጥ መረጃን መለካት የሚችል ብቸኛው ተቋም ነው በኢትዮጵያ ውስጥ ማለት ነው። ህዳሴ ግድብ ላይ የተለያዩ ሙግቶች፣ ዓለም አቀፍ ተቃውሞዎች በቀረቡበት ጊዜ በሳይንሳዊ ምርምርና መረጃ ሞግቶ ያሸነፈ ተቋምም ነው። የ100 ዓመታት የመሬት መንቀጥቀጥ መረጃዎች ያሉትም ነው። አስፈላጊ ስራዎች ላይ አሻራው አለ። የምርምር ኢንስቲትዩቱ ተመራማሪዎች ያለፈው 24 ሰዓታት የርዕደ መሬት ሁኔታ መመርመርና መተንተን የዕለቱ የመጀመሪያ ስራቸው ነው። የርዕደ መሬት ሁኔታን የሚከታተል ሲስሞሜትር የመረጃቸው ምንጭ ነው። እንዴት ነው የሚለካው ይሄ ማሽን? እንግዲህ አርዝኩዌክ ሲፈጠር የነበረው ግራውንድ ሞሽን በግራውንድ አድርጎ ይሄ ነው ሴንስ የሚያደርግልን ማለት ነው። ይሄኛው መሳሪያና ሴስሞሜትር የምንለው ይሄ ነው። ከየትኛውም የሀገራችን ክፍል ያለውን የመሬት መንቀጥቀጥ መረጃ ልታውቁ ትችላላችሁ? ሴስሞሜትር ስቴሽኖች አሉ እና ሶስቱን ስቴሽን በመጠቀም አርዝኩዌኩ ከየት እንደመጣ ማወቅ ይቻላል። ከአፍሪካም ኢቨን ከአውሮፓም አርዝኩዌክ እዚህ ጋር ሪካርድ ማድረግ ይቻላል። ገዘፍ ያለ ከዚህ በፊት እንደው ጎላ ብሎ የወጣ ጉዳት ያደረሰ የመሬት መንቀጥቀጥ ተከስቶ ያውቃል በእኛ ሀገር? አይ ቲንክ በ1997 አካባቢ አፋር አካባቢ ደባሁ የሚባል ቦታ ወደ 5.6 በሬክተር ስኬል ተመዝግቦ ነበርና ያ በጣም ትልቅ ነው። እዚህ ጋር በምታይበት ጊዜ በጣም አምፕሊቲዩዱ ራሱ በጣም ትልቅ ነው። 5.6 5.6 በሬክተር ስኬል በጣም ትልቅ ነበር የተፈጠረው እዚህ ላይ እና ሪካርድ አድርገን ነው የተደረገውን ነው የሚያሳየን። ይሄ ለምሳሌ ይቺ እኛ እዚህ ወደ አፋር ውስጥ የተፈጠረች የመሬት መንቀጥቀጥ ናት። አሁን በቅርብ ነው። አዎ ይሄ ማለት በፌብሩዋሪ በፈረንጆች ፌብሩዋሪ 2 15 ከዚያ ደግሞ በሬክተር ስኬል 3.5 የሚመዘገብ 5 የተመዘገበ መሬት መንቀጥቀጥ እዚህ አካባቢ ተፈጥሯል ማለት ነው። 6.5 7 ቢሆን አገር ያጠፋል። ቀያዮቹ ነጠብጣቦች
እነዚያን የመሬት መንቀጥቀጦች ነው የሚያሳየው። ስለዚህ ስምጥ ሸለቆውን ተከትሎ እነዚህ ቢጫዎቹ ስታሮች የሚያሳዩት የኮከብ ምልክቶቹ ዋና ዋና ከተሞች የምንላቸውን አለመታደሉ ነው። ዋና ዋናዎቹ ከተሞቹ እዚያው ስምጥ ሸለቆ ውስጥ ነው ያሉት። ማዳመጫ በቀላል ቋንቋ ማዳመጫ ነው። እነኚህን ጠንካራ መሬት ላይ ዶክተር ጌትነት መሬቱ ሳይቆፈር ከርሰ ምድር ውስጥ ያለውን የአለት ስሪት ለማወቅ የሚያስችላቸውን የምርምር ዘዴ እያካሄዱ ነው። አንዴ ምታው፣ አንዴ ነው መመታ፣ አንዴ ብቻ ምታው፣ መንጠር የለበትም። ምታው። እሺ መጥቷል። ሞገዱን የሚያዳምጡላቸው ዘመናዊ መሳሪያዎች የላኩላቸውን መረጃ ሰብስበው ከመረመሩ በኋላ ታዲያ ከመሬት በታች ስላለው ሁኔታ መናገር ይችላሉ። ምን አይነት መረጃ ነው የሚሰጣችሁ? እንትነት ነው የመጨረሻ ውጤቱ። በመሬት ውስጥ ይሄ ዌቭ ይሰራጭ የነበረው በምን አይነት ፍጥነት ነው? ቬሎሲቲው ነው። ቬሎሲቲው ከምን ጋር ይገናኛል? ከአለቱ ዴንሲቲ ጋር፣ ክብደት ማለት ነው። ምን ያህል ጠንካራ ነው አለቱ፣ ምን ያህል ደካማ ልል ነው አለቱ። ያ ማለት በቀጥታ የሚፈልገው መረጃ እሱ ነው። በዚህ የጂኦፊዚክስ የሳይንስ ዘርፍ የሚደረገው ምርምርና መረጃ ለውሃ ፍለጋ ስራዎች፣ ማዕድን ፍለጋ ጥረቶች ወሳኝ መረጃ የሚሰጥ ሲሆን ወጪውም ዝቅተኛ ነው። የሚመጣልን ጥያቄ ወይ መሐንዲስ ነው የሚያመጣው ለህንፃ፣ ለግድብ፣ ለመንገድ ወይም ማዕድን ፍለጋ የሚሄድ ሰው ነው። የትኞቹ አሉት ናቸው የትኛው አይነት ማዕድን ያላቸው ሊሆን ይችላል። ወይም ውሃ ፍለጋ ሊሆን ይችላል። ውሃ የማገኘው የት ጋር ነው፣ በስንት ሜትር ጥልቀት ነው ሊል ይችላል። ስለዚህ እንደ ጥያቄው አይነት ተነስተን ያንን ጥናት አካሄደን መረጃውን ልክ እንደሚፈልገው ሙያ እናቀርባለን ማለት ነው። እዚያውን የኮሜርሻል ባንክ ሲሰራ መሬቱ ይህንን ረጅም ህንፃ መሸከም የሚችል ነው ወይ፣ መሬቱ ስንጥቅ አለው ወይ፣ ምን አለው የሚለውን ጥናት አጥንተን በጊዜው አስገብተናል ማለት ነው። እንደ እሳተ ገሞራና የመሬት መሰንጠቅ የመሳሰሉ ክትትሎች የሚደረጉት ደግሞ ከሳተላይት ከሚገኙ መረጃዎችና የራዳር ምስሎችን በመጠቀም ነው። እነዚህና በተለያዩ ቦታዎች ላይ የምርምር ኢንስቲትዩቱ የተከላቸው የጂፒኤስ መሳሪያዎች ለ24 ሰዓታት በቀጥታ ከሳተላይቶች ጋር እየተገናኙ መረጃ ይሰጣሉ። ከ10 እስከ 11 ሳተላይቶች በአሁኑ ሰዓት ይሄ መሳሪያ ይመለከታል። በየሰከንዱ ቦታውን የሚለካ ከሆነ በምን ያህል ፍጥነት እየከፈተ እንደሆነ ስምጥ ሸለቆ የምናጠናበት ነው ማለት ነው በአንድ በኩል። በዚህ መሰረት ለእሳተ ገሞራ የተጋለጡ ቦታዎች ኢትዮጵያ ውስጥ ተለይተዋል። ዕለት በዕለት ያለው ለውጥም ክትትል ይደረግበታል። 40 ኪሎ ሜትር ጥልቀት ማለት ነው ከዚህ እስከ ደብረ ዘይት ማለት ነው። ወደ መሬት ጥልቀት ውስጥ መሬት ምን ትመስላለች፣ ምን ነገር አለ ብለን ነው የምንለው ማለት ነው። እዚህ አካባቢ ላይ መሬት ላይ ሰመራ ትገኛለች። እዚህ አካባቢ ላይ ሎጊያ ይገኛል። እዚህ አካባቢ ላይ ሰርዶ የምንለው ይገኛል። 15 ኪሎ ሜትር ገደማ ላይ ቅልጥ አለት እዚህ ጋር የምናየው ቀዩ እንትን ቅልጥ አለት መጥቶ የተቀመጣለ ማለት ነው። ያ በእንቅስቃሴ ላይ ነው ያለው ማለት ነው። ቮልካኖ ለምን ይፈነዳል? መሬት ውስጥ ምን ነገር አለ? ወደፊትስ ለሚሰሩ ኮንስትራክሽኖች፣ ትልልቅ ግንባታዎች ያለው አደገኝነት ምን አይነት ነው? የቱ ቦታ ጥሩ ነው፣ የቱ ቦታ ጥሩ አይደለም የሚለውንም አይደንቲፋይ ማድረግ ላይ እንሰራለን። ኢትዮጵያ ውስጥ የሚገኙት ደግሞ አክቲቭ ቮልካኖ የምንላቸው በሜን ኢትዮጵያ ሪፍት ውስጥ አልቶ፣ ኮርቤቲና ቱሉ ሞዬ ናቸው። ይንቀሳቀሳል እስከ 2009 ከ2004 እስከ 2009 ዓመተ ምህረት አካባቢው ላይ የታየ የራዳር ኢሜጅ ነው ማለት ነው። ታላቁ የምስራቅ አፍሪካ ስምጥ ሸለቆ ኢትዮጵያን ለሁለት ይከፍላታል። ስምጥ ሸለቆ ያረፈበት ከአፋር እስከ ደቡብ ኢትዮጵያ ያለው ሰፊ ምድር ለመሬት መንቀጥቀጥና ለእሳተ ገሞራ ክስተቶች የተጋለጠ ነው። በዚህም የዛሬ 50 ዓመት ግድም በአፋር ሰርዶ አካባቢ በሰውና ንብረት ላይ ጉዳት እንዳደረሰ ይነገራል። ከዛ ወዲህ ጉዳት ባይደርስ እንኳ በስምጥ ሸለቆ መልክዓ ምድር ላይ በተደጋጋሚ የእሳተ ገሞራ ፍንዳታና ርዕደ መሬት ሲከሰት ነበር። ኢንስቲትዩቱም ይህ የስምጥ ሸለቆ አካባቢዎች ላይ የቅርብ ክትትል ያደርጋል። እነዚህ መረጃዎች ከግዙፍ የግንባታ ስራዎች ጀርባ አሉ። በህዳሴ ግድብ ላይ ያለው አሻራ ደግሞ የጎላ ነው።
እዚህ ጋር እንደሚታየው ይህቺ አረንጓዴዋ ቦታ ደግሞ የህዳሴ ግድብን ነው የሚያሳየው። ከስምጥ ሸለቆ ተፈጥሮ በጣም በርቀት ያለ ቦታ ዓለም ላይ ካሉ በጣም ከመሬት መንቀጥቀጥ ስጋት ነፃ ሊባሉ የሚችሉ ግድቦች አንዱ የህዳሴ ግድብ ነው። እዚህ ጋር ደግሞ ስንመለከት እዚህ ጋር ምንም እንቅስቃሴ የለም ማለት ነው። ሁለቱም ነገር አያሳይም፣ መሬት መንቀጥቀጥም አያሳይም። እዚህም ጋር ደግሞ ምንም የመፈላቀቅ ወይም የመንቀሳቀስ ሁኔታ አይታይም። ስለዚህ ስቴብል ኤሪያ ነው። ውሃ ሙሌት ስንጀምር በምን አይነት መልክ ነው መሬት እንቅስቃሴ የምታሳየው የሚለውን አይነት መረጃ እናሰባስባለን ማለት ነው። ያ እንግዲህ ደግሞ ወደፊት ለሚነሱ ጥያቄዎችም አስቀድመን ሳይንሳዊ በሆነ መረጃ እየተነተንን እያዘጋጀን እናስቀምጣለን ማለት ነው። የአዲስ አበባ ዩኒቨርሲቲ ጂኦፊዚክስ፣ ስፔስ ሳይንስና አስትሮኖሚ ተመራማሪዎችም የኢትዮጵያ ምድር መከታተላቸውን አያቋርጡም። ልማታችን ከሁሉም በላይ ደግሞ ሕይወታችን ከምድሪቱ መረጋጋትና ደህንነት ጋር የተቆራኘ ነውና የአዲስ አበባ ዩኒቨርሲቲ የጥናትና ምርምር ስራዎች እጅግ በርካታ የማህበረሰብ ችግር የፈቱ ጥናቶቹም በአይነት የበዙ ናቸው። እስከ 1800 በአመት የምርምር ውጤቶች እናወጣለን። እነዚህ ተጽዕኖ ፈጣሪ በሆኑ መጽሔቶች የሚታተሙ ዓለም የሚያያቸው ማንኛውም ሰው ሄዶ ዌብሳይት ላይ ሊያያቸው የሚችል ናቸው ማለት ነው። የዛሬ 3 እና 4 ዓመት በአመት 300፣ 400፣ 500 ወረቀቶችን ብቻ ነበር የሚያሳትመው። በዓለም ደረጃችን 616ኛ ነን በአሁኑ ሰዓት። በአፍሪካ የ10ኛ ደረጃን ይዘናል። በአብዛኛው ሸልፍ ላይ ይቀመጣሉ የሚል ነገር አለ። አስተያየት ሲሰጡ በጣም ውስጡን ሳያውቁ ወደ ፈናው ነው እና ግን ብዙዎቹ ስራዎች ጥቅም ላይ ይውላሉ። በየጊዜው የኢትዮጵያን ችግር ለመፍታት ነው ዩኒቨርሲቲው እየሰራ ያለው፣ ተመራማሪዎች የሚሰሩት ማለት ነው። በስምጥ ሸለቆ ውስጥ ለምሳሌ አሁን ውሃ ሰዎች ሲጠጡ ፍሎራይድ ይገባና ጥርሳቸውን ያበልዘዋል። ይሄ ፍሎራይድን ሊያስወግድ የሚችል ፓተንት አግኝቶ በአሁኑ ሰዓት በህንድ በስፔን ይሄ ነገር ይመረታል። ክትባቶች ለምሳሌ አሁን የእንስሳት ክትባቶች ይሰራሉ ኢትዮጵያ ውስጥ። አሁንም አክሊሉ ለማ በአሁኑም ሰዓትም እንሰራለን እና ኮቪድ በመጣ ሰዓት ፌስ ሺልድ ወይም መከላከያ በሌለበት ሰዓት የተወሰነ በኤአይቲ ይዛው ከተሰራ በኋላ ከኢንዱስትሪ ጋር ሊንክ በማድረግ ከሞሃ ለስላሳ ጋር አድርገን በርካታ እንዲሰራ አድርገናል። አዳዲስ የአሰራር ዘዴዎችም ጭምር ይጀምራል። መንግስት የሚያወጣቸው የሶሻል ሳይንስ፣ የኢንዱስትሪ ፖሊሲ፣ የትምህርት ፖሊሲ፣ የጤና ፖሊሲ የአዲስ አበባ ዩኒቨርሲቲ የሪሰርች ውጤቶች ናቸው። እነዚህ ፖሊሲዎች በአብዛኛው የሚዘጋጁት በአዲስ አበባ ዩኒቨርሲቲ ምሁራን ነው። ሌላውና ብዙም የማይታወቀው የኢትዮጵያ ቋንቋዎችና ባህሎች ጥናት ማዕከል ነው። ይሄ ማዕከል በርካታ ስራዎችን ይሰራል። ለምሳሌ በኢትዮጵያ ውስጥ ወደ 82 ቋንቋዎች አሉ ይባላል። 50 ያህሉን በላይ የሚሆኑትን ቋንቋዎች እና ባህሎች ይሄ ማዕከል አጥንቷል። ለአንዳንድ አዳዲስ ቋንቋዎች ምንም ጥናት ያልተደረገባቸው ፊደል ተቀርጾ ጽሁፍ እንዲኖራቸው ይደረጋል። በአፍ መፍቻ ቋንቋ ትውልድ እንዲማር መሰረትን የጣለ ይሄ የቋንቋዎች ጥናት ኢንስቲትዩት ነው። ኢትዮጵያ ውስጥ ወይም በአፍሪካ የመጀመሪያው የሚባለው የስነ ጥበብ ትምህርት ቤት ነው እኛ ያለን። በስዕል፣ በቲያትር እና በሙዚቃ ከፍተኛ አስተዋጽኦ እያደረገ የሚገኙ ትምህርት ቤት በአንድ ኮሌጅ ስር ተደራጅቷል። በየቦታው በሙሉ ባሉን 10 ኮሌጆችና 13 ኢንስቲትዩቶች ሁሉም ፖሊሲ ለሴክተር መስሪያ ቤቶች ፖሊሲን ይደግፋሉ፣ ጥናትን ያጠናሉ፣ ስልጠናን ይሰጣሉ እና ከፍተኛ ማለት ከማስማር ማስተማሩ ባሻገር ከፍተኛ ኢንጌጅ እናደርጋለን። ከፍተኛ ትምህርት አዋጅ የአስተዳደሩን የገደበ በተለይ የፋይናንስ አስተዳደሩ ከነባራዊ ሁኔታ ጋር ፍሌክሲብል ያልሆኑ ነገሮች አሉ። ይህን ደግሞ መንግስት በህግ ማዕቀፍ ሆኖ ተጠያቂነትና ሙሉ ስልጣን ከነ ኃላፊነቱ
የምሰጥበት አሰራር ቢዘረጋ አዲስ አበባ ዩኒቨርሲቲ ከሀገር ተርፎ ለአፍሪካም ብዙ ነገር መስራት የሚችል ተቋም ሊሆን ይችላል የሚል እምነት አለኝ። እልፍ አላፍ ችግሮች ያሉባት ኢትዮጵያ ለመጪው ጊዜዋ ማማር የዛሬዎቹ ተማሪዎች ላይ ትልቅ አደራ ጥላለች። ለዚህ ነው ዩኒቨርሲቲውን በምርምሩ እንዲበረቱ የሚያግዝ ስርዓት እየተገበረ ያለው። የምርምር በጀታችንን ከ20-30 ሚሊዮን በአሁኑ ሰዓት ወደ 70 ሚሊዮን አሳድገን በአብዛኛዎቹ አስተማሪዎች በምርምር እንዲሳተፉ ተደርገዋል። ጥናታቸውንም ምርምራቸውን አጠናቀው እንዲያሳትሙ የተለያየ ድጋፍ ይደረጋል፣ ማበረታቻም ይሰጣል። ከአዲስ አበባ ዩኒቨርሲቲ የሚወጡ ተማሪዎች ታዲያ በሳይንሳዊ ዕውቀት ብቻ ስብዕናቸው እንደማይገነባ በስራው ዓለምም ስኬታማ ሊሆኑ እንደማይችሉ የእስካሁኑ ሂደቱ አመላክቶታልና ይህንን ክፍተት ለመሙላት የህይወት ዘመን ክህሎቶች እንዲያጎለብቱ እየጣረ ነው። ለመጀመሪያ ጊዜ የዛሬ 2 ዓመት የተማሪዎች የሙያ ማበልጸጊያ ማዕከል አቋቁመን በዳይሬክተር ደረጃ እየተመራ ነው። ለተማሪ የተግባር ትምህርት ስላወቀ ብቻ አይደለም የሚቀጥረው፣ ራሱን መሸጥ መቻል አለበት፣ አቲቲዩዱ መስተካከል አለበት፣ ስራ ፈጣሪ መሆን መቻል አለበት እና እነዚህን ክህሎቶች አሲዘን ስናወጣው የተሟላ ስብዕና ያለው ምሩቅ አዲስ አበባ ዩኒቨርሲቲ ያወጣል። በዚሁ ከቀጠል እና የመንግስትም ድጋፍ ዘርፈ ብዙ በሆነ መልኩ ድጋፍ ከመጣልን አዲስ አበባ ዩኒቨርሲቲ አሁን ካለው ደረጃ ተሻሽሎ ከአፍሪካ 10ኛ የነበረው ከዛም የተሻለ ደረጃ ላይ የሚደርስበት ውጤት በቅርቡ እንደምደርስ አልጠራጠርም። አዲስ አበባ ዩኒቨርሲቲ ጥበብ፣ እውቀት፣ ስብዕና፣ የነፍስ ጥሪ የሚገኝበት ውብ ስፍራ። ያሬድ ውስጥ ያው እንዳልኩ ከዚህ በፊት 3 ዓመት ቆይቻለሁኝ እና ፒያኖ ነበር መማር የምፈልገው። እንዳሰብኩትም ፒያኖ ደርሶኛልና ጥሩ ነገር አግኝቻለሁ። ያው እዚህ ውስጥ ያለው ኮሚኒቲው ሙዚቀኛ ስለሆነ እርስ በርስ ሼር የምናደርገው ነገር አለ፣ ከመምህሮቻችን የምንወስደው ነገር አለ፣ የሚያስተምሩንም ነገሮች አሉና እሱ እኔን የተወሰነ ማለት በደንብ ለውጦኛል። ከ14 ዓመቴ ጀምሮ ያሬድ መግባት ነበር ህልሜ። ስማርም ሌላ ዩኒቨርሲቲ ሳይሆን ያሬድ የመግባት ህልም ኖሮኝ ነው ስማር የነበረውና አንደኛ ህልሜ ውስጥ ነው ያለሁት። ሌላው ደግሞ ያው ፕሮፌሽናል ሙዚቀኛ እንደሆነ የሚያደርገኝ ቦታ ጋር ነው ያለሁት። በልምድ ከሚሰሩት ሰዎች በላይ እኛ እዚህ ለምንሰራው ነገር ምክንያታዊ እንድንሆን አድርጎናል ብዬ አስባለሁኝ። ስብዕናዬ ላይ አንደኛ ትዕግስተኛ አድርጎኛል፣ ስለወደፊቱ እንዳስብ ያደርገኛል። ከብዙ ባለሙያዎች ጋር እዚህ የተለያየ ነገር ሪከርዲንግ፣ ብዙ ነገሮችን እርስ በርስ ሼር እናደርጋለን። ብዙ ስብዕናዎችክ ላይ ብዙ የሚጫወተው ነገር አለ። አዲስ አበባ ዩኒቨርሲቲ በጣም ነው የማመሰግነው። ማለት አለ አይደል ሌሎች ቦታዎች ብሄድ በጣም በውድ ገንዘብ የማገኛቸው ነው እዚህ በቅናሽ እያገኘኋቸው ያለሁትና እሱ ለኔ በጣም ትልቅ ነገር ነውና ስቲል ቴንክ ዩ ላይ እንደ ሰው ቢሆን ያው ቴንክ ዩ ልለው ፈልጋለሁ ጨብጬው ማለት። እነኚህ ወጣቶች እንደ ፕሮፌሰሩ ለሀገራቸው መስራት ይገባቸዋል። መጻኢ ጊዜው በእነሱ ላይ ይመሰረታል። ሀገራቸው ከእነርሱ የምትጠብቀው ውጤት ያመጣሉ አያመጡም የሚለው ውሎ አድሮ የሚታይ ነው የሚሆነው። ዩኒቨርሲቲው ግን ዛሬ ላይ መወጣት ያለበትን ኃላፊነት ተወጥቶ በሕይወታቸው ውስጥ አሻራውን አኑሯል። ለምርቃትም አዘጋጅቷቸዋል።